እንግዲህ የተላከለትን ቪዲዮዎቹን አይታ በጥፊ ታጮለዋለች ማለት ነው። እንዲህ ለካ አንተ ራስህ ይህንን ጉድ ሰርታልኝ ነው ለእኔ ምስጋና ልትነግረኝ ነው እንዲህ የተቀመጥከው? ቆይ ምንድን ነው አቤል የሰራከው? ምንድን ነው የሰራከው? እኔ እናቴን አግታ አንተ ለእኔ ጥሩ ነገር ልትነግረኝ ነው? ይኸውልሽ በእናትሽ እባክሽን እውነታውን ብቻ ልንገርሽ፣ ተረጋጊ ይላታል። ምንድን ነው የምትነግረኝ? እውነታው ምንድን ነው? እናቴን አገትካት፣ ከዛ ምን ልትነግረኝ ነው አሁን? ቆይ ምን ልትነግረኝ አስበ ነው? ለምን እሺ ተናገርሽ ልስማክ ትለዋለች። እሱም እንግዲህ እውነት ነው ብሎ እሱ ጋር ያለውን ነገር ሁሉንም ይናገራል። እናትሽን ያገድኩት አንቺ እንደምታዝኝን ስለማልፈልግና እናትሽን ደግሞ ካላገትኳት ቤት ሄዶ ሊገሉ እንደሚፈልጉ ሲነግሩ እኔም ደግሞ ያለኝ አማራጭ እናትሽን ማገት እንደሆነ ነው አስቤ ያገትኩት። ምክንያቱም አንቺ ስታዝኝ ማየት አልፈልግም፣ እባክሽን ይቅርታ አድርግልኝ፣ የፈለግሽውን ተናገሪ እያላት ነበረ። እሷ በጭራሽ ልታምነውም ወይም እንትን ልትለውም አልፈለገችም። ምክንያቱም አሁንም እየዋሻት ነው የመሰለችው፣ ግን ውስጧ ውስጥ የሆነ ስሜት እየተሰማትም ነበረ። ቢሆንም እሷ በአሁኑ ሰዓት ላይ አሁን የሚሰማትን ማውራት ብቻ ስለፈለገች አይሆንም ብላ በጣም ተናደ ነበር። በጥፊ አንድ ጊዜ መታ በቃ ዞር በልልኝ እጮዋለሁ ምናምን እያለች ነበረ። ትዬ ስትመጣም እነግራታለሁ ምናምን እያለች ነበረ። ዞሮ ዞሮ መሀል ላይ ቃል የተባለችው ሽምሽሜ ነው ልበላችሁ፣ ወሸማ ልበላችሁ፣ ምን ልበላችሁ፣ እሷ መጣች። አንቺ ምን ስለሆንሽ ነው በጥፊ የመታሽው? ለምንድን ነው አንቺ ቦታሽን ማታውቂ? ሰራተኛ እንደሆንሽ ረሳሽ እንዴ? ላስታውስሽ፣ ገረድ ነሽ። እሺ ምናልባት ቦታውን ረስተሽ ከሆነ ማለት ነው እንጂ። ከዛ በኋላ ደግሞ በጣም እሱ የሚናደድና ጥሎ ወደ ክላሱ ይገባል ማለት ነው። እሷም ወደ ክላሷ ትሄዳለች። መሀል ላይ ቃል ደግሞ ምንድን ነው ብላ ወረቀቱን ታነሳዋለች። ስታነሳው እንደዚህ አቤል ያገተበት ፎቶዎቹን ታያለች። በጣም ጥሩ፣ አሁኗ መጫወት አለብኝ። ይህንን አጋጣሚውን ተጠቅሜ በደንብ እሷን አናዳታለሁ። እኔ ደግሞ ወደ አቤል እጠጋለሁ እያለች ነበረ። አቤልን ትወደዋለች፣ ግን አቤል ወደ እሷ መቅረብ አይፈልግም ማለት ነው። እሷን ቀጥታ ወደ ሰራተኛዋ ጋር ትሄድና እሷን ልታሳምን ብዙ ነገሮችን ማድረግ ትጀምራለች። እኔ አላምንም፣ አቤል እኮ በጣም ምስኪንና የዋህ ሰው ይመስላል፣ እኔ ይህንን ያደርጋል ብዬ በጭራሽ አላስብም እያለች ትሄዳለች ማለት ነው። የቤት ሰራተኛ ቁጭ ብላ እያለቀሰች ነበር ማለት ነው። እንግዲህ ቃል መታ በቃ መጀነጀን ነው የጀመረችው ልበላችሁ። እንግዲህ አዲስ መንፈስ ተላብሳ እንግዲህ እንዴት እሱ እንደዚህ ሊያረግ ይችላል? እኔ አላምንም። ለከ መልካም ናቸው ጥሩ ናቸው የሚባሉ ሰዎች እስስትና እንስሳ ናቸው። አይገርምም? ግን እኔ እሱ እንደዚህ አይነት ነገር በህይወት ዘመኔ ያደርጋል ብዬ እኮ አስቤ ማልሜ አላቅም ትላለች። እሷ ግን እየሰራች ነው። መሀል ላይ እሷም ታቋረጥና እባክሽን ቃል ዝም በይ፣ ዝም ማለት ትችያለሽ፣ በቃ ዝም በይ፣ እኔ ዝም ብቻ እንደምትይ ነው የምፈልገው፣ ጸጥ በይ ትላታለሽ ማለት ነው። ለመሆን ቤት ገብታ እሷም እያጽናናቻት ነበር። ኧረ እባክሽን በቃ ዝም ማለት ትችያለሽ፣ ዝም በይ እያለች ነበር ማለት ነው። በመሀል ላይ ደግሞ ወይዘሪት ገነት ትመጣለች ማለት ነው። የቤት ባለቤቷ ይኸውልሽ አንቺ አሁን ብልጥ መሆን አለብሽ። አምነሽ የምታቀርቢ ሰው እንደዚህ ከጋደሽ ሌላ ሰው ራሱ በደንብ ልክድሽ ይችላል። ስለዚህ ጥንቃቄ ማድረግ አለብሽ ትላለሽ ቃል። ምክንያቱም ዳጊን የራሷን ልታረግ ስለፈለገች ነው ማለት ነው። ግን አልተሳካላትም ማለት ነው። የቤት ሰራተኛዋን ብልጥና ሴጣን ነበረች። በቃ ዝም ማለት አለብሽ፣ ዝም ብትይ ነው የሚያዋጣሽ፣ አፍሽን ያዥ እያለቻት ነበር ማለት ነው። ቃል አሻፈረኝ እያለች ልታስረዳ በደንብ እየሞከረች ነበር። በስተመጨረሻ ማስረዳቷን ሳትጨርስ ወይዘሪት ገነት ትመጣለች። ቆይ ምንድን ነው እናንተ የተፈጠረው ነገር ልታስረዱኝ ትችላላችሁ? እማዬ የምታምኘው ነገር አይደለም፣ እውነቴን ነው የምልሽ፣ በጣም ከባድ ነው። ምንድን ነው እሱ ተናገሯ ትላለች። ይኸውልሽ የብሌንን እናት ያገተ ሰው እኮ ተገኘ። በስመ አብ ወወልድ ወመንፈስ ቅዱስ። ማን ያገተው? ማን እንዳገተ እማዬ አታምኝም ትላለች ማለት ነው። የኔ ልጅ ማን ያገተው? እናትሽ እንድትነግሪኝ ትችያለሽ ትላለች። በዛ ላይም እንግዲህ ብሌን ለመናገር ፈቃደኛ አይደለችም። ተነስታ ወደ ክላሷ ትሄዳለች ማለት ነው። ወደ ማር ቤት፣ ወጥ ቤት ወይም ኩሽና ትገባለች ማለት ነው። ቆይ ማነው ያገታት ልጄ ብላ ትጠይቃለች።
እሷም ወደ ኩሽና ገብቶ እንግዲህ በጣም ጭንቀት ላይ ነው ያለችው። በዚህ በኩል ደግሞ እናትና ልጅ ቆይ ምንድን ነው የተፈጠረው? ማን ነው ቆይ ያገታት? እማዬ በቃ ተይው፣ የሰፈራቸው ሰው ነው ያገተው። የሰፈራቸው ሰው ቆይ ማን ነው? ማን ነው የሰፈራቸው ሰው ማን ነው ምናምን ትላለች ማለት ነው። ከዛ እሷን ብድግ ብላ ትሄዳለች። ከሄደች በኋላ ቃል እንግዲህ ወደ ተከራዩ ቤት ትሄድና እሱን ለማጽናናት ወይኔ እያለች እንግዲህ ስራዋን ልትሰራ ትሄዳለች ማለት ነው። በሌላ በኩል እንግዲህ የቤት ሰራተኛዋ እያለቀሰች ነው ማለት ነው። ቆይ ምንድን ነው የተፈጠረው? ምንድን ነው ያደረግኩት? እያለች ነበር። እሱ ራሱ በጣም ተጸጽቶት ነበረ። ይህንን ማድረግ ትክክል አልነበረም፣ ያለውን ነገር በሙሉ ማስረዳት ነበረብኝ እያለ እንግዲህ ሳሚ ይደውላል ማለት ነው። ሳሚን ይኸውልህ ስጦታዬን ወደድከው እንዴ ሲል ጆሮው ላይ ጠረቅመዋል ማለት ነው። ተናዷል አቤል በጣም እሳት ለብሶ እሳት ጎርሷል። እገለዋለሁ መወደውን ሰው መከልከል ማለት ምን እንደሆነ እስካሁን አልገባለትም። እንዴት እንደዚህ ያደርጋል? እኔ ራሴ ቀሽም ነኝ፣ ከመጀመሪያው ባስረዳትስ እያለ ነበር። ለምን እዚህ ውስጥ እስገባሁ እያለ ብሌን ትገባለች ማለት ነው። ቃል ደግሞ እኔ ብሆን እረዳክ ነበር። አየክ የገረዶች ስራ እኮ ይሄ ነው። ገረዶች መቼም እንትን አይሉም ምናምን። ቆይ አንቺ ብትሆኚ ምን ታረጊያለሽ? እኔ ብሆንማ አንደኛ ነገር አምንሃለሁ፣ ሁለተኛ ነገር የተናገርከው ነገር መረዳት እችላለሁ ማለት ነው እያለች እንግዲህ አቤልን ለማሳመንና አቤልን ለማማለል ትሞክራለች። አቤልን ተሳክቶለት በመጨረሻም ተታለለ ማለት ነው። እንግዲህ እሺ በቃ እውነትሽ ነው፣ አንቺ ብትሆኚ ትረጂኝ ነበር፣ አዎ እረዳክ ነበር ትለዋለች። በመጨረሻም ተቃቀፉ ማለት ነው። ቃል እንግዲህ ለይሄ ማቀፍ ብቻ ላሳ ትልቅ ነገር ሆኖላት በጣም ነው ደስ ያላት። በቃ ፍንድልቅ ነው ያለችው ማለት ነው። በጣም ደስ ብሏት ማለት ነው። ግን ከዛ በኋላ እንግዲህ የሚፈጠሩ ነገሮች በጣም ከባድ ነገሮች እንደሆኑ ታውቃለች። እሷ ግን አንድ ጊዜ ስላቀፋት ብቻ በቃ ሚስቱ ያረጋት ነው የመሰለችው ማለት ነው። በጣም ከመጠን በላይ በጣም ደስ ብሏት ነበር ማለት ነው። እንደው አትልቀቀኝ አይነት ነገር ነው የያዘችው። ግን እሱ ራሱ ምንም አልገባው ነበር። አቤልንም እዚህ ጋር ሌላ ስራ ውስጥ ልታስገባው ነው ቃል ማለት ነው። በቃ አመሰግናለሁ አላት ማለት ነው። በሌላ በኩል ደግሞ ወይዘሪት ገነት ስልክ ይደወልላታል፣ የብሌን እናት ማለት ነው። ይኸውልሽ ነገ በጊዜ ነይ፣ የብሌንን እናት አሳይሻለሁ ወይም የብሌን እናት የምትኖርበት ቦታ እናሳይሻለን ይላሉ ማለት ነው። እሷም በጣም ደስ ይላትና ልትለቅም የያዘችውን ነገር ወደ ቤት ታስገባና ሸርቧን ለብሳ ወደ ልጇ ቤት ትመጣለች። ልጇ ደግሞ ጣፋጭ ነገር ወይም እንደ ኬክ አይነት ነገር አንድ ህፃን አምጥቶ ሰጥቷታል ማለት ነው። ይህንን ቾኮሌት ማን ሊሰጠኝ ይችላል? ቆይ ማን ነው ሊሆን የሚችለው? ይሄ ህፃንማ ሳያውቅ ነው የሰጠኝ። ፈጣሪው ትዕግስቱን ስጠኝ። ቆይ እንደዚህ አይነት ቾኮሌት ማን ሊሰጠኝ ይችላል? እየተባለ ስልክ ተደውላለት። ሄሎ የኔ ቆንጆ እንዴት ነሽ ይላታል። ታሚ ነው በነገራችን ላይ እና ደህና ነኝ ማን ልበል ትላለች። ስጦታዬን ወደድሽው እንዴ ይላታል። የምን ስጦታ እጅሽ ላይ ያልሽው እንዴ ማነህ አንተ ትላለች። በእርግጥ ለእኔ አታውቅኝም፣ ግን እኔ በደንብ ነው ማቅሽ እና ስጦታዬን ወደሽዋል ብዬ ተስፋ አደርጋለሁ። ይኸውልሽ አይኖችሽ በጣም ነው የሚያምረው፣ ግን በዛ አይኖችሽ እንዳታለቅሽ ይላታል። ይሄ ምን አይነት ደደብ ነው በመድኃኒዓለም ትልና ስልኩን ጡጥ ታረግና ወደ ኪሷ ውስጥ ትከተዋለች ማለት ነው። ይሄ ሰው ማን ነው? ምን ሊሆን ይችላል? ቆይ እንዴት ለእኔ ልልክልኝ ቻለ? ያለ በሌላ በኩል ደግሞ እንግዲህ እሱም ይኸውልሽ እውነቴን ነው፣ እኔ ከሌላ ብዙ ጊዜ ብዙ አይነት ሴቶችን አይቻለሁ፣ ግን አንቺን ወድጄሽ ከሆነማ እኔ ራሴን መስዋዕት አድርጌ አንቺን አድንሻለሁ እያለ ነበር። እንግዲህ ተሚ በነገራችን ላይ በየትኛውም ቦታ ላይ አፍቃሪ ሆኖ ሰርቶ የማናውቀው ይኸው የመጀመሪያ ብሌንን አፍቃሪ ሆኖ ድራማ ሊሰሩ ነው። በጣም ደስ የሚለውን ነገር ማለት ነው። እዚህ ጋር እንግዲህ ሻይ ለእናትና ልጅ እያቀረበችም በሩ ይንኳኳል። ማን ነው? ይግቡ ይባላል። ይግቡ ሲባል የገባው እንግዳ ማን ቢሆን ጥሩ ነው? የብሌን አሳዳጊ እናት ናት። ብሌንም ደስ ብሏት አቀፈቻት። ይኸውልሽ ምነግርሽ ነገር አለ፣ ዛሬ በጣም ደስ ብሎኝ ነው የመጣሁት። እማዬ ተናገሪ እንጂ ምንድን ነው የተፈጠረው?
እማዬ እባክሽ እያስጨነቅሽኝ ነው፣ እባክሽ ተናገር እያለች ነበር ማለት ነው ብሌን። ለብሌን እንግዲህ እጅግ በጣም ደስ የሚል ዜና ተነገራት። ወይ እናትሽ ተገኝታለች፣ ነገ ደግሞ ይዤሽ ነው የሚሄደው። እውነትሽን ነው እማዬ፣ እንችን ግን መቼም አልተውሽም፣ ሁሌም እናቴ ነሽ እሺ፣ እናቴ ብትገኝም አልተውሽም፣ አውቃለሁ አውቃለሁ ትላታለች ማለት ነው። ይሄ ሁሉ ግን የባህሉ ስራ ነበር ማለት ነው። በመጨረሻም እናቷ ልትገኝ ነው፣ ግን የውሸት እናት ናት። እሷ ትክክለኛ እናት ያለችው እዚያ አጠገቧ ላይ ያለችው ወይዘሪት ገነት ናት ማለት ነው። ቃል እንግዲህ በጣም ተጨናንቃለች ማለት ነው። ነገሮቹ በሙሉ ግልጽ ሊወጣ ነው ብላ ቶሎ ብላ ከቤት ወጥታ ለባህሉ ትደውልለታለች ማለት ነው። ለቤት ሰራተኛ ደስ ስላለሽ እኔም ደስ ብሎኛል ብላ በመጀመሪያ አቀፈቻትና የሆነ እንደሚያጽናና ሰው ሆነ። ወይኔ ጉዴ አንቺ አሁን ቤቱን በሙሉ አንቺ ልትቆጣጠሪ ነው፣ ለትራኒ ሰራተኛ ልሆን ይመስለኛል እያለች ነበር ቃል ተናዳ ማለት ነው። የቤት እመቤት ወይዘሪት ገነት ደግሞ በጣም ደስ ብለዋታል። እኔንና ቃልን ያገናኘት ፈጣሪ አንቺንና እናትሽን ፈጣሪ ያገናኘሽ ትላለች ቃል። በጣም ተናዳ ከቤት ትወጣለች ማለት ነው። እንደወጣችም ከሷ ጋር አብሮ ለሚሰራ ለባህሉ ነው የደወለችው። በኃይሉ ስልኩን አንሳው አንሳው ስትል በኃይሉም ከትንሽ ቆይታ በኋላ ስልኩን ያነሳላታል። ሄሎ በኃይሉ፣ ነገሮች በሙሉ ጠፍተዋል። ይኸውልህ የብሌን እናት ቤት መታለሽ፣ ነገ የብሌንን እናት እንድታገናኝ ነው። ያ ማለት ደግሞ እጇን ይዘ እኛ ቤት ልትመጣ ነው ማለት ነው። በኃይሉ ደግሞ ምንም አታስቢ፣ ነገሮቹ አንቺ እንደምታስቢ አይደለም ማለት ስልኩን እንደዘጋሽ ብሌንና የብሌን አሳዳጊ እናት ሲወጡ ወይ የኔ ልጅ ደህና ዋይ ስትል እሺ ደህና ዋሉ ትላለች። ግን በጣም አዝናን ነበር ቃል ማለት ነው። ወይዘሪ ገነት ደግሞ ብዙ ነገር እያሰበች ነው። እኔ ያልገባኝ ነገሮች ነበሩ፣ እንዴት ነው እየሆኑ ያሉት እያለች ወይኔ እማዬ እኔ በጣም ነው ደስ ያለኝ። አሁን የብሌን እናት ልትገኝ ነው ሲባል እኔ ራሴ ቦታ ላይ አድርጌ ብዙ ነገር አሰብኩ። ግን አንድ ነገር ልጠይቅሽ ትላለች። እሺ ምንድን ነው ተናገሪ ትላለች ብሌን። ቃል በጣም ፈርታለች ለመናገር ማለት ነው። ይኸውልሽ እማዬ ምን መሰለሽ፣ የሆነ ሰው ከመሬት ተነስቶ መጥቶ እኔና አንቺ እናትና ልጅ አይደለንም ቢባል ታምኛለች? በፍጹም አላምንም ትላታለች ማለት ነው። በመጨረሻ የሚተቃቀፉና የሴጣን ጆሮ ይደፈን እንጂ ምን አይነት እንትን ነው የምታስብ እያለችን ቃል ተኝታ በህልም ውስጥ ላይ ቃልም እንግዲህ እጅግ በጣም የሚያስፈራ ህልም እያየች ትነቃለች ማለት ነው። ወይዘሪት የቤት እመቤት ገነት ቃልን ልጇ እንዳልሆነች አውቃ አሳስርሻለሁ፣ እንዴት እኔን እንደዚህ ትግጅኛለሽ? አንቺ ልጄንና እኔን ለየሽኝ ምናምን እያለች በጣም እየጮኸች ነበረ። ግን ቃል እየቃዠች ነበረ ማለት ነው። በዛ ሰዓት ላይ ደግሞ ብሌንም አየሻት እሷ ስስትና ሴጣናት ምናምን እያለቻት ነበረ። ግን ቃል በህልሟ በእውን ያሰበችውን በህልም ነበር ማለት ነው። ከዛም በጣም በድንጋጤ ስትነቃ ምንም አይነት ነገር አልነበረም አጠገቧ ላይ። ዞሮ ዞሮ ይሄ ቀን ማይቀር ቀን እንደሆነ እያሰበች ነበር ቃል ማለት ነው። ይሄ ሁሉ ነገር በሙሉ ከቀናት በኋላ እንደሚሆነው እርግጠኛ ነኝ። እንዴት ነው ማይሆነው? ሁሉም ነገር ውሸት ነው መሆኑ አይቀርም እያለች ነበር ማለት ነው። በሌላ በኩል እንግዲህ የቤቱ ተከራይ የሆነ ወደ ኩሽና ይመጣል ማለት ነው። የቤት ሰራተኛዋ ደግሞ ቡና የጠጡትን ሳህን ምናምን እያነሳች ነበር። እባክሽን ብሌን ይቅርታ አድርጊልኝ፣ እኔ ይቅርታሽን ብቻ ነው የምፈልገው፣ ምንም አልፈልግም። ታውቂያለሽ እሱን እኔ እያደረግኩት ነገሮች በሙሉ ለአንቺ ብዬ ነው ይላታል። ይኸውልህ ብዬ ሳልጮህ የተለያዩ ነገሮች ሳይመጣብህ እባክህ ውጣልኝ፣ ወይም እኔ ስራዬን ልስራበት፣ ዞር በልልኝ፣ በጣም አስከፋለሁ፣ ዞር በል እያለችው ነበር። ይቅርታ ካላረግሽኝ የፈለግሽውን ተናገሪ፣ ሚችኝ፣ ንከሽኝ፣ የፈለግሽውን አውሪ እያለችው ነበር ማለት ነው። ነገሩንም ሳይጨርሱ ወይዘሪት ገነት ወይም የቤቷ ባለቤት ትመጣለች ማለት ነው። እንዴ ብሌን ምን እያረጋችሁ ነው? እኔ እንደዚህ አይነት ነገር ከአንቺ አልጠብቅም ነበር። ቆይ ምን እየተፈጠረ ነው ትላለች ማለት ነው። እነሱ የሚያወሩት ነገር በሙሉ ጠፍቷቸዋል። እየጠየቅኳቸው እኮ ነው፣ ተናገሩ። ይኸውልሽ እማዬ እትዬ እኔ ስራ እንዳልሰራ እያስፈራኝና እየከለከለኝ ነው።
እኔን እየተከታተለኝ ነው ምናምን ትላለች ማለት ነው። ከዛ ወይዘሪት ገነትን በጣም ተናዳ ሁለተኛ እዚህ ቤት እንዳትደርስ እንደዚህ አይነት ነገር ሁለተኛ ካደረግ ከቤቴ አባርርሃለሁ ትላለች። እንደዚህ አይነት ሰው አትመስለኝም ነበር ትልና ታባርረዋለች ማለት ነው። እሱም በጣም ደንግጧል። ከእሷ ከአንደበት እንደዚህ አይነት ነገር ይወጣል ብለው ለሰከንድ ጠብቆ አያውቅም ማለት ነው። በጣም አዝኖ አንገቱን አጎነብሶ ከኩሽናው ይወጣል ማለት ነው። ወይዘሪት ገነት እኔ እንዴት ቤት ውስጥ እያለሁ ቤቴ ላይ እንደዚህ አይነት ነገር ይካሄዳል ብላ እሷም ወደ ቤቷ ሄደሽ ማለት ነው። ብሌንም ኩሽና ላይ ልትሰራ ያዘችውን ስራ ጨርሳ ወደ ቤቷ ወደ ክላስ መኖሪያ ቤታቸው ማለት ነው ትመለሳለች። በዚህ በሌላ በኩል ደግሞ ግቢያቸው ውስጥ ተከራይቶ የሚኖረው አቤል በጣም ተናዷል ማለት ነው። እንዴት ነው ከመጀመሪያው መናገር ነበረብኝ፣ አረባም እያለ ራሱን እያጋጨ በጣም ተናዶ ነበር። ምንድነው ማደርገው ፈጣሪ ወይ የእጄን ስጠኝ ምናምን እያለ እኔ ለነሱ አስቤ ምናምን እያለ ነበር። በሌላ በኩል ደግሞ ቃል በኃይሉ ስልክ እየደወለችና እያናገረችው ነበር። ይኸውልህ ዛሬ ነው ከእናቷ ጋር ልታገናኝ የምትመጣው፣ የሆነ ነገር አድርግ እባክህን፣ እኔ በጣም ፈርቻለሁ ትላለች። አንቺ አርፈሽ ዝም ብለሽ ቁጭ በይ፣ ሁሉንም ነገር እኔ ያስተካክለዋለሁ፣ አንቺ ብቻ ረፊ ትላለች ይላታል ማለት ነው። ቃልም መታ ቤት ውስጥ ቁጭ ብላለች። ወይዘሮ ገነትም ተቀምጣለች። የቤት ሰራተኛዋን ቁጭ ብላለች ማለት ነው። በጣም ተጨናንቃለች። እማዬ እኮ ቆየች፣ መቼ ነው የምትመጣው እያለች ነበር። ከጥቂት ሰዓታት በኋላ ወይዘሪት ገነት ወደ ቤታቸው መጠሽ ማለት ነው። በሩ ሲንኳካ ልቧ ድው ድው እያለ ስለነበረ በጣም ደስ ያላት እማዬ እንኳን በሰላም መጣሽ ብላ ታቅፋታለች፣ ልጇ ማለት ነው። እሺ ምን አዲስ ነገር አለ? በቃ እንሂዳ ትላለች። አይ አንሄድም፣ ይኸውልሽ ፎቶ አምጥቼልሻለሁ፣ እስከምንሄድ ድረስ የእናትሽን ፎቶ ብላ ትሰጣታለች ማለት ነው። ቃል ደግሞ በጣም ደንግጣለች። ይሄ ፎቶ ዞሮ ዞሮ የወይዘሪት ገነት የሚሆን መስሏት ነበር፣ ግን በሌላ በኩል በኃይሉ ስራውን እየሰራ ነው ማለት ነው። ከዛ የቤት ሰራተኛዋን ቁጭ ብላ አምላኬ ወይ ትዕግስቱን ስጠኝ እስከ ማይጓጉቻለሁ እያለች ፎቶውን ታወጣለች ማለት ነው። ፎቶውን ስታወጣ እንግዲህ በኃይሉ በራሱ መንገድ የሰራ ስራዎች ምናምን ነው። ፎቶ ሌላ ሰው ነው ማለት ነው። የብሌን እናት አይደለችም ማለት ነው። ሁሉም ሰው አየ። እሷን በጣም ደስ አላት። ግን እኔ የሚገርመኝ ነገር አፍንጫዋ ያላት አይኗ እኔ ነው የሚመስለው፣ ግን አይገርምም ምናምን እያለች ነበር። ግን ዞሮ ዞሮ የእሷ የእናቷ ፎቶ አይደለም። የብሌን እናት እንግዲህ አጠገቧ ላይ ያለችው ወይዘሪት ገነት ናት ማለት ነው። የመጣለት ፎቶ ግን በኃይሉ ሌላ ሴቷን አሳምኗት በደማቸው ሊመሳሰል ይችላል የሚባለውን ሰው ከገጠር አፈላልጎ ነው ማለት ነው። ይሄ የበኃይሉ ስራ ነው ማለት ነው። እሷም እንግዲህ የቤት ሰራተኛ እውነት እናቷ መስሏት በጣም ደስ ብሏት እየፈነደቀች ነበር። ቃል ደግሞ በጣም ገርማታለች። በቃ እንቁራሪት ናት ማለት ነው። ምንም የተባለችውን ታምናለች። ሰው ካልተማረ በቃ እንደዚህ ነው ትላለች እና ዘለለ ብላ ሄዳ የቤት ሰራተኛዋን አቅፋ እንኳን ደስ አለሽ፣ ለደስታሽ እኔ ደስ ብሎኛል ምናምን ትላለች። ሁሉም ሰው ተደስቷል። እየሮጠች ትወጣና ስልክ ትደውላለች ለበኃይሉ። እውነቴን ነው የምለው በኃይሉ እኔ እንደዚህ አይነት ሰው ነህ ብዬ ለሰከንድ ራሱ አስቤ አላቅም፣ ግን በጣም ጀግና ነህ፣ ካሰብኩት በላይ ነህ እሺ ትላለች። ከዛ በኋላ ደግሞ የቤታቸው ተከራይ ወደ ቤታቸው ይቅርታ ለመጠየቅ ሁሉንም ነገር ያለውን እውነታውን እናገራለሁ ይቅርታ ጠይቃለሁ ብሎ ወደ ቤት ሊገባ ሲሄድ እንግዲህ ቃልቀሌ በር ላይ በኃይሉን ስልክ ስታወራ ሁሉንም ነገር አዳመጠ ማለት ነው። የብሌን እናት ማን እንደሆነች አውቋል። እነዚህም ብሌን ደግሞ የወይዘሪት ገነት ልጅ እንዳለች አውቋል ማለት ነው።